ከዓለም ጫጫታ ከዓለም ትርምስ ሰዎች ወደዚህ መጥተው ለአይምሯቸው መንፈስ መረጋጋትን እንዲሁም ደግሞ ሰላምን ያገኙበታል። በርካቶች ለሐዘናቸው መፍትሄን ያገኙበት ስፍራ ነው። በቃ ኪዳነ ምሕረት አርግልኝ ካልኳት ታረግልኛለች። ጌታችን ኢየሱስ ክርስቶስም በጎልማሳ ሰው ተመስሎ እየመራ ይዟቸው ሲሄድ ነበር። ወደዚህ የሚያስደንቅ ዝምታ ወደ ሰፈረበት ቦታ ላይ ተገኝተናል። አንዳንዴ ዝምታ ጩኸት ሆኖ እናደምጠዋለን። በዚህ ስፍራ ላይ በርካቶች በዚህ ሰዓት ላይ ከትመው ይገኛሉ። ሰው ችግር ቅርብ የሆነች እመቤታችን ፍጹም ርኅራኄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። በርካቶች ተናግረው ጨርሰው አይችሉም። ስለ ኪዳነ ምሕረት መስክረው መጨረስ አይችሉም። በመሃል ላይ እንባቸው ይተናነቃቸዋል፣ እንደ ሲቃ ነገርም ይይዛቸዋልና ይህ ከምን የመጣ ነው ብላችሁ ጠይቃችሁ ታውቃላችሁ? እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ? የመከራ እናት ናት። መከራ ታውቃለች፣ መተውን ታውቃለች፣ ብቻ መቅረትን ታውቃለች፣ ባዶ መሆንን ታውቃለች። እሷን በምንም ቃላት መግለጽ አልችልም። ሁልጊዜም አብራኝ ነች። ስፈልጋት ጠራት ሁሌም። የአይሁድ ወታደሮች እንግዲህ ልክ ልጇ ላይ ያደረሱትን ስቃይ እሷም ላይ ለማድረስ ይበረታታሉ ወይም ደግሞ ይነሳሳሉ። በዚያን ወቅት አንድ ታውፋንያ የተባለ ወታደርን የእመቤታችንን ስጋ ቃሬዛ ለመቀበል እንግዲህ እጁን ይሰዳል። በዛን ወቅት ላይም ታዲያ የእግዚአብሔር መልአክ መጥቶ የዚያን ወታደር እጅ ይቀስፈዋል። እመቤታችን እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። እጅግ በጣም ዝምታ ወደ ነገሰበትና ወደዚህ የሚያስደንቅ ዝምታ ወደ ሰፈረበት ቦታ ላይ ተገኝተናል። አንዳንዴ ዝምታ ጩኸት ሆኖ እናደምጠዋለን። በዚህ ስፍራ ላይ በርካቶች በዚህ ሰዓት ላይ ከትመው ይገኛሉ። ምክንያቱም በርካቶቻችሁ ታውቁታላችሁ ብዬ አስባለሁ። ካላወቃችሁት በዛሬው ቪዲዮአችን ላይ በደንብ አሳያችኋለሁ። እኔም እንግዲህ የምገኘው በሐመረ ነው ቅድስት ኪዳነ ምሕረት ቤተክርስቲያን ወይም ደግሞ ገዳም ውስጥ ነው። ይህ ስፍራ በርካቶች አልቅሰው ምላሽን ያገኙበት፣ በርካቶች ለሐዘናቸው መፍትሄን ያገኙበት ስፍራ ነው። በርካቶች ስለዚህ ቤተክርስቲያን ወይም ደግሞ ስለ እናታችን ስለ ቅድስት ኪዳነ ምሕረት ተናግረው አይጨርሱም። በእንባና እንዲሁም ደግሞ እጅግ ልባቸው በተሰበረ መልኩ ነው የሚገልጹት። በዝምታ ውስጥ አብረን እንጓዛለን። በዓለም የደከመውን መንፈሳችንን እናድስበታለን። በከተማ ጫጫታ እንደዚሁም ደግሞ ሲተራመስ የቆየውን ነፍሳችንን በእርጋታ ውስጥ ሆነን መንፈሳችንን አብረን እናድሳለን። ዛሬ በሚኖረን ቆይታ እጅግ በርካታ ጉዳዮች እናነሳለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ እንዳይዘነጋ። ወደ ቪዲዮአችን እንገባለን። ሐመረ ነው ቅድስት ኪዳነ ምሕረት እንገኛለን። በዚያ ስፍራ ላይ በጣም በርካታ ሚስጥራቶች ይከናወናሉ። ቅድም እንደነገርኳችሁ እጅግ በጣም የዝምታና የአርምሞ ስፍራ ነው። በርካቶች በዝምታ በርካታ ይሄ በዓለም ላይ ያሳለፉትን ውጣ ውረድ የሚያሳልፉበት፣ በተለይም ደግሞ አሁን የምንገኝበት ጊዜ እጅግ በጣም ልዩ ነው። ምክንያቱም የ16 ቀን ሱባኤ የሚገባበት ነውና በአጠቃላይ ስለ ሰዎች ለምንድን ነው ለኪዳነ ምሕረት እንደዚህ አይነት ቦታ የሚሰጡት፣ ለማርያም እንደዚህ አይነት ስስ ጎን ያላቸው ለምንድን ነው የሚለውን ነገር እንመለከታለን። በአጠቃላይ ስለ ገዳሙ የምነግራችሁ ሚስጥር ይኖረኛል። ጋይስ ይሄንን ቪዲዮ ልሰራላችሁ ሳስብ ባይዜ እዛው ገዳም ውስጥ ወይም ደግሞ ቤተክርስቲያን ውስጥ ነበር ልሰራላችሁ ያሰብኩት። ነገር ግን ያው ወቅቱ የሱባኤና የጾም ወቅት እንደመሆኑ መጠን በተለይም ደግሞ እቺ የ16 ቀን የኪዳነ ምሕረት ሱባኤ ሰው በኪዳነ ምሕረት ቤተክርስቲያን በተለያዩ ገዳማት በመሄድ ነው የሚያሳልፈውና እኔም እዚህ ስመጣ በጣም በርካታ ሰዎች ነበሩና ያው ከነሱም ፕራይቬሲ ከመጠበቅ አኳያ ፕላስ ደግሞ በደንብ ነፃ ሆኖ ለመንቀሳቀስ ስለማይመች በጣም በከፍተኛ ስፔሶች ስለተያዙ በጣም ከፍተኛ ቁጥር ያላቸው ሰዎች ስላሉ አይመችም። ስለዚህ እዛው ከንጦጦ ፊት ለፊት ወጣ ብዬ በምትመለከቱት አካባቢ ላይ አንዳንድ ነገሮችን ላንሳላችሁ ብዬ ነውና ስለ ገዳሙ እስኪ ልንገራችሁ። ይህ ገዳም በጣም የሚያስደንቅ ገዳም ነው። ብዙ ጊዜ እንጦጦ ኪዳነ ምሕረት ሲባል እንሰማለን። ከዓለም ጫጫታ ከዓለም ትርምስ ሰዎች ወደዚህ መጥተው ለአይምሯቸው መንፈስ መረጋጋትን እንዲሁም ደግሞ ሰላምን ያገኙበታል። እኔም ወደዚህ ስፍራ መጥቼ የተባለውን ነገር እውነት ሆኖ አግኝቼዋለሁ። ከገዳሙ በር ላይ ሆናችሁና ወደ ውስጥ እየገባችሁ ስትሄዱ ዝምታው እንደዚሁም ደግሞ ጸጥታው እጅግ በጣም እየጨመረ ነው የሚሄደው። የዝምታና እንዲሁም ደግሞ የአርምሞ መንፈሱ እናንተ ላይ እየተጋባ ነው የሚሄደውና ወደ ስፍራ ካልመጣችሁ የምር መታችሁ ይሄንን ስሜት ልትጋሩት ይገባል ብዬ አስባለሁ። ነገር ግን እኔ በአካል በሚባል ደረጃ ላይ ዝምታ ሲጮህና እንዲሁም ደግሞ ዝምታ ጮሆ ሲያስተጋባ የተመለከትኩበት ስፍራ ነው። አዲስ አበባን ከሚጠብቁ አድባራት መካከል እንጦጦ ኪዳነ ምሕረት ነው። ገዳሙ የተመሰረተው እንግዲህ በ484 ዓመተ ምህረት እንደሆነ እንግዲህ ታሪኩ ይናገራል። ወይም ስለዚህ ገዳም ሪሰርች ሳረግ ወይም ደግሞ መረጃዎችን ሳሰባስብ አግኝቻለሁ። አባ ሊባኖስ ከዋልድባ ታቦተ መድኃኔዓለምንና የኪዳነ ምሕረትን ታቦት ይዘው ወደ ኢየሩሳሌም በጉዞ ላይ ነበሩ። ጌታችን ኢየሱስ ክርስቶስም በጎልማሳ ሰው ተመስሎ እየመራ ይዟቸው ሲሄድ ነበር። ሲሄዱ ታዲያ ዛሬ ላይ እንጦጦ ኪዳነ ምሕረት ያለችበት አካባቢ ዳስ ጥለው ወይም ደግሞ ድንኳን ጥለው ያርፋሉ። ታቦታቱን ካሳረፉበት ድንኳን አንስተው
ሊጓዙ ሲሉ የመድኃኔዓለምን ታቦት እንዳነሱ የኪዳነ ምሕረትን ታቦት ሊያነሱ ሲሉ ታቦቷ አልነሳላቸው ትላለች። እሳቸውም ምህላ ይዘው ሲጸልዩ እመቤታችን የብርሃን ልብስ ለብሳ እንዲህ አለቻቸው። እኔ ከዚህች ቦታ አልሄድም፣ ይህች ቦታ የተአምራቴ መገለጫ ናትና። የቆመችበትን ቦታ 3 ጊዜ ብትረግጠው ከመሬቱ ውስጥ የሚያስደንቅ ጸበል ፈለቀ። ታቦተ ኪዳነ ምሕረትም እዚያ ቦታ ላይ በሾላ ዛፍ ግንድ ፍልፍል ውስጥ ተሰውራ ለረጅም ዘመን ስትኖር የሮም ተወላጅ የሆኑት ጻድቁ አባ ሊባኖስ በ5ኛው መቶ ክፍለ ዘመን መልአኩ ቅዱስ ገብርኤል እየመራቸው ዛሬ ላይ ሐመሮኖ እየተባለ በሚጠራው አካባቢ በቀድሞ መጠሪያው አሽክላ ወንዝ ከተባለችው አካባቢ ላይ ከደረሱ በኋላ ታቦተ ኪዳነ ምሕረት የተቀመጠችበት ቦታ በንብ ተከቦ ይመለከታሉ። ጠጋ ብለው ቢመለከቱም በሾላ ዛፍ ግንድ ላይ በሳንቃ የተዘጋ ክፍል ይመለከታሉ። ቢከፍቱትም ታቦት ታቦተ ኪዳነ ምሕረት ውእቱ የሚል ጽሑፍ በጽላቱ ላይ ተጽፎ ያገኛሉ። አባታችን አባ ሊባኖስም ይህንን ስላዩ እጅግ በጣም ደስ ተሰኙ። ለእግዚአብሔርም ከፍ ያለ ምስጋና አቀረቡ። በዚህም ቦታ ላይ መንፈሳዊ ትሩፋት እየሰሩ ከቆዩ በኋላ በቦታው ላይ ቤተ መቅደስ አንጸው ታቦቱን አስገብተው ቅዳሴ ቤቱን አክብረው አስቀድማ እመቤታችን ያፈለቀችውን ጸበሉን ከልለው ዙሪያውን አጸድ ተክለው መነኮሳትን ሰብስበው የአንድነት ገዳም ገድመው አባ ዘክርስቶስ የሚባሉት እንደገኛ መነኩሴ ለመነኮሳቱ አበመኔት አድርገው ከሸሙላቸው በኋላ ወደ ሌላ ቦታ ለመሄድ ለመነኮሳቱ ትንቢት ሲናገሩ እንዲህ አሉ። ልጆቼ ሆይ በሉ ይህችን ቅድስት ቦታ አደራ ሰጥቻችኋለሁ። በኋለኛው ዘመን ታላቅ ቦታ ትሆንላችኋለች። አጋንንት ይወገዱበታል፣ የብዙ ቅዱሳን አጽም ያርፍበታል። ቤተ መቅደሷ በወርቅና በብር ተጊጣ ትታነጻለች። የአንድነት ገዳም ተሻሽሎ ይቋቋምባታል ብለው ገዳማውያን ልጆቻቸውን ባርከው በመሰናበት እግዚአብሔር ወዳዘዛቸው ቦታ ሄዱ። ከዛ ጊዜ ጀምሮ እስካሁን ድረስ በርካታ ታምራት በርካታ ፈውሶች እየተከናወኑበት ቆይቷል። በርካታ ሰዎችን በዚህ ስፍራ እየመጡ በረከትን ሲያገኙበት እንደነበረም እንደዚሁ ለመመልከት ከታሪኩ ችያለሁ ማለት ነው። ወደዚህ ስፍራ በርካታ ነገስታት ሰዎች ምዕመናን ተራ ምዕመን ብቻ አይደለም የሚመጣው በርካታ ነገስታት በርካታ ቅዱሳን እየመጡ ከቦታው በረከት ያገኙ እንደነበረም እንደዚሁ ታሪኩ ይመሰክራል። ከመጡ ነገስታት መካከል አንደኛው ቅዱስ ወንጉስ ላሊበላ ነው። ወደዚህ ስፍራ መጥቶ ከዚህ ስፍራ በረከትን እንዳገኘ እንድትሳለመም እንደዚሁ ለማወቅ ችያለሁ ማለት ነው። ከዛ በተጨማሪ አቡነ ገብረ መንፈስ ቅዱስ ለአገልግሎት ወደ ዝቋላ በሚሄዱበት ሰዓት ላይ እዚህ ገዳም ላይ መተው ረፍት እንዳደረጉ ከዚህ ገዳም እንደጸለዩ እንዲሁም ደግሞ ወደፊት ስለሚኖረው ሁኔታም ትንቢት የሚመስል ነገር እንደተናገሩም እንደዚሁ ለማወቅ ችያለሁ። ኪዳነ ምሕረትም ብዙ ታምራት የተደረገባት ብዙ ለ200 ለ300 የተሰወሩ ቅዱሳንም የኖሩባት ቦታ ነው። ለ300 ከግራኝ መሐመድ ጀምረው ከሞት ተሰውረው የነበሩ ቅዱሳንም ነበሩባት። በግራኝ መሐመድ ጀምረው ተሰውረው እስከ ጃንሆይ ዘመን ድረስ የነበሩ ቅዱሳንም ነበሩ። በዚህ እነዚህ ማናውቃቸው ተራሮች ነው የሚጠብቁን። እነዚህ አይነት ቅዱሳን እንደዚሁም ደግሞ የተለያዩ ንጉሶች ነገስታት ወደ ስፍራ ሲመጡ እንደው ዝም ብለው በባዶቻቸው አይደለም የሚመጡት፣ እጅ መንሻ ይዘው ነው የሚመጡት። ይዘው የሚመጡትን ነገር እዚህ እያስቀመጡ እንደዚሁም ደግሞ ለዚህ ገዳም እንደ ማስታወሻነት እያስቀመጡ ይሄዳሉ። ለዚህም ማሳያው ቤተ መዘክር አለው። ዛሬ እንደነገርኳችሁ ሁኔታዎች ስለማይፈቅዱና የመጣንበትም ጊዜ ምቹ ስላልሆነ ገብተን ለማየት አልቻልንም፣ ዝግ ነው። ምክንያቱም ወቅቱ የሱባኤ ጊዜ ስለሆነ ማለት ነው። በሌላ ጊዜ ግን በየትኛውም ጊዜ መታችሁ ብትመለከቱት ውስጥ ላይ ያሉትን የተለያዩ ንዋያተ ቅድሳት ታሪካዊ እንዲሁም ደግሞ ቀደምት አባቶቻችን ሲገለገሉባቸው የነበሩትን መሳሪያዎችን ቁሳቁሶችን ታገኛላችሁ ማለት ነው። በዚህ መዘክር ውስጥ በጣም በርካታ ነገሮችን ለመመራመርም የሚጠቅሙ መረጃዎችን ታገኛላችሁ ማለት ነው። ሌላው ልዩ የሚያደርገው ነገር ምንድነው? ታቦተ ጽዮንም እንዳረፈችበት ይነገረለታል ማለት ነው። እንግዲህ በዮዲት ጉዲት ጊዜ ታቦተ ጽዮን የነበረችበትን ቤተክርስቲያን ለማቃጠል በሚነሱበት ጊዜ ከዚያ ስፍራ ላይ ታቦተ ጽዮንን በወቅቱ የነበረው ንጉስ ይዞ ወደ ዝዋይ ደሴት ይዞ በሚሄድበት ሰዓት ላይ እዚህ ቦታ ላይ ለእረፍት ተቀምጠው እንደነበረ ተነግሯል ወይም ደግሞ ይነገራል በታሪኩ ማለት ነው። ብቻ በአጠቃላይ ይህ ስፍራ እጅግ በጣም የሚያስደንቅ ነው። እኔ በጥቂቱ የነገርኳችሁ በጣም በርካታ ታሪክና ተነግሮ የማያልቅ መዛግብት ነው በዚህ ስፍራ ላይ ያለው። ታምራቱ ያው እናንተም የምታውቁት ነው፣ ተነግሮ የሚያልቅ አይደለም። ሌላው ከዚህ ገዳም ጋር በተያያዘ ላነሳላችሁ የፈለኩት ምንድነው? ብዙ ጊዜ በኦርቶዶክስ አማኞች ዘንድ የኪዳነ ምሕረትና የማርያም ነገር
ተነግሮ አያልቅም። ብዙዎቻችን ስለ ኪዳነ ምሕረት ወይም ደግሞ ስለ ማርያም መስክሩ ተናገሩ ሲባል ብዙዎቻችን ቃላቶች ያጥሩናል። ያደረገችልን ተአምር፣ ያደረገችልን ውለታ፣ ያደረገችልን ነገር በህይወታችን ላይ የደረሰችልን ነገር እንዲሁ ተነግሮ እንደ ቀልድ እንደዋዛ የሚነገርና እንዲሁም የሚያልቅ ነገር አይደለም። በርካቶች እንደዚሁም በቪዲዮ ላይ በአንዳንድ ነገሮች ላይም ካያችሁ ተናግረው ጨርሰው አይችሉም። ስለ ኪዳነ ምሕረት መስክረው መጨረስ አይችሉም። በመሃል ላይ እንባቸው ይተናነቃቸዋል፣ እንደ ሲቃ ነገርም ይይዛቸዋልና ይህ ከምን የመጣ ነው ብላችሁ ጠይቃችሁ ታውቃላችሁ? መዝሙሮቻችንስ ስለ ማርያምና ስለ ኪዳነ ምሕረት ሲነሱ ወይም ደግሞ ሲዘመሩ ለምንድነው ቀድሞ እንባ የሚቀድመን? ለምንድነው ስሜታችን ቅርብ የሚሆነው ለእንደዚህ አይነት ነገርና ይሄን ነገር ባሰብኩኝ ጊዜ በጣም እደነቃለሁ። ኪዳነ ምሕረት ደጅ ሄዶ ያፈረ ማለት ነው። እሷ ለምኗል፣ ድረሽልኝ ብሏል። ከልጅሽ ከወዳጅሽ አማልጂኝ ብሏል። ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? በቃ ኪዳነ ምሕረት ወይ አድርጊልኝ ካልኳት ታረግልኛለች። እሷን በምንም ቃላት መግለጽ አልችልም። ሁልጊዜም አብራኝ ነች። ስፈልጋት ጠራት ሁሌም። ቅዱሳን አባቶቻችንም ቢሆኑ እንዲሁም ደግሞ ቀደምት አባቶቻችን ስለ እመቤታችን ሲነሳ በቃ አያስችላቸውም። ያለሷ አገልግሎትም አያስቡትም፣ ያለሷ መንገድንም አያስቡትም። ለዚህም ማሳያው ሐዋርያቱን መጥቀስ ይቻላል። አሁን ላይ የምናስበው የ16 ቀን ሱባኤ መንስኤው የሆነው ሱባኤ እንዲያዝበት በሐዋርያቱ ሱባኤ እንዲገባ የሆነበት ሪዝን እመቤታችን ከነሱ ተነጥላ ነበረ። ያለችበትን ቦታ አያውቁም ነበረ። ስለሱ ታሪክ በደንብ ነግራችኋለሁ በዚህ ቪዲዮ። ግን እኛስ ከዚህ ጉዳይ ጋር ሪሌት የሚያደርገን ነገር ምንድነው? ኮሜንት ላይ ሐሳባችሁን አስቀምጡልኝ። ኪዳነ ምሕረት ያደረገችላችሁን ታምር ለሌሎችም መማሪያ እንዲሆን፣ አንዳንዶች ፍቅሯ ያልገባቸው አሉ፣ ፍቅሯ እንዲገባቸው ወይም ደግሞ የኪዳነ ምሕረት ታምር እንዲገለጥላቸው እስኪ እናንተ የተደረገላችሁን ነገር ኮሜንት ላይ እንድታስቀምጡልኝ እጋብዛችኋለሁ። እኔ ግን ልቀጥል ወደ ሐሳቡ ማለት ነው። እና እንደነገርኳችሁ ነው በቃ የኪዳነ ምሕረት ታምር ወይም ደግሞ ለኛ ለምታደርግልን ለኛ ቅርብ የሆነችልን ነገር እንዲሁ በዋዛ በፈዛዛ የመጣ ነገር አይደለም። እናት ነች። ከእናትም ደግሞ የአምላክ እናት ነች። የህመምን ጥግ፣ የመጎዳትን ጥግ፣ የማህዘንን ጥግ፣ የዓለም ላይ ያለውን ስቃይ ጥግ ሁሉ ነገር ጥጉን ታውቀዋለችና ለኛ ትራራልናለች ማለት ነው። ታዝንልናለች። ለዛም ነው እንደዚህ ቅርብ የሆነችን ስንከፋ፣ ስናዘን፣ በህይወት መውደቅ፣ ስብራት ሲገጥመን ቀድማ የምትደርስልን እኔ ፐርሰናሊ በዚህ ምክንያት ይመስለኛል። እስኪ እናንተን ደግሞ አስቀምጡልን። ሰው ችግር ቅርብ የሆነች እመቤታችን ፍጹም ርኅራኄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ምህረት ከምህረት ደረጃ ስለደረሰ ወይም ከርኅራኄ ደረጃ ስለደረሰች ውሻ አሳዘናት የሚባለው እኮ ለዚህ። እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ። የመከራ እናት ናት። መከራን ታውቃለች፣ መተውን ታውቃለች፣ ብቻ መቅረትን ታውቃለች፣ ባዶ መሆንን ታውቃለች። ምክንያቱም መከራን ከሚቀበሉ ጋር አብራለች። ትህትና ትጥቋል። በጣም አስደናቂ እናት ነች። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። ከ6 በላይ ፊልሞች ተተርጉመዋል። ብዙ ጊዜ ስላየው ነው ስለእመቤታችን ስታነሳና የእመቤታችንን ክብር የእመቤታችንን በረከት የቀመሰው ያውቀዋልና ብዙ ጊዜ ስለእመቤታችን ስታነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለኩ ነው በአንተ ሐሳብ ያነሳሁትና እመቤታችን ቅድስት ድንግል ማርያም በ64 ዓመቷ ነው ከዚህ ዓለም ድካም ያረፈችው። በዛን ወቅት ታዲያ ሐዋርያቱ የእመቤታችንን ስጋ ይዘው ወደ ጌቴሴማኒ ማሳረፍ ስለነበረባቸው ወደዛ ይዘው ይሄዳሉ። በዚያን ወቅት ላይ የአይሁድ ወታደሮች እንግዲህ ልክ ልጇ ላይ ያደረሱትን ስቃይ እሷም ላይ ለማድረስ ይበረታታሉ ወይም ደግሞ ይነሳሳሉ። በዚያን ወቅት አንድ ታውፋንያ የተባለ ወታደርን የአይሁድ ወታደርን ማለት ነው ወደ እመቤታችን ስጋ ሄዶ ያንን ስጋ እንዲቀበልና እንዲያቃጥሉት ትእዛዝ ያወጣል ማለት ነው። በዚያን ወቅት ያ ወታደር ወደ ሐዋርያቱ በመሄድ ሐዋርያቱ ተሸክመው
ይዘውት ይሄዱበት የነበረውን የእመቤታችንን ስጋ ቃሬዛ ለመቀበል እንግዲህ እጁን ይሰዳል። በዛን ወቅት ላይም ታዲያ የእግዚአብሔር መልአክ መጥቶ የዚያን ወታደር እጅ ይቀስፈዋል ማለት ነው። በዚያን ወቅትም ያ ወታደር መሬት ላይ ይወድቃል። የእግዚአብሔር መልአክ በዚያው ቅስፈት የእመቤታችንን ስጋ ወደ ኤደን ገነት ይዘው ይሄዳሉ። የእመቤታችንን ስጋ ብቻ አልነበረም፣ ቅዱስ ዮሐንስንም ይዘው ወደ ኤደን ገነት ይዘው ይሄዳሉ። በዛን ወቅት ላይ ታዲያ ቅዱስ ዮሐንስ የእመቤታችን ስጋ በኤደን ገነት ካረፈ በኋላ ወደ ሐዋርያቱ ይመለሳል፣ ወደ አገልግሎት ይመለሳሉ። የእመቤታችን ስጋም በኤደን ገነት እንደሚገኝ ለሐዋርያቱ ይነግራቸዋል፣ ለቀሪዎቹ ሐዋርያት ማለት ነው። በዚያን ወቅት ላይ ሐዋርያቱ የእመቤታችንን ስጋ እግዚአብሔር አምላክ እንዲመልስላቸውና እንዲሰጣቸው በኤደን ገነትም የነበረው ወደ እነሱ መጥቶ በዚያው በጌቴሴማኒ እንዲያርፍ ጥያቄ ያቀርባሉ። ጥያቄያቸውንም አቅርቦ የነበረው አሁን በምንጾማት ጾም ወይም ደግሞ በሁለት ሳምንት ሱባኤ አማካኝነት እንደሆነ እንግዲህ የቤተክርስቲያን ታሪክ ያስረዳል ማለት ነው። በዚያን ወቅት ላይ ሐዋርያቱ ይህንን የሁለት ሱባኤ ይይዛሉ። ኋላ ላይ እንደ ጸሎታቸውና እንደ ልመናቸው የእመቤታችንን ስጋ ይሰጣቸዋል። የእመቤታችንን ስጋ በዛው በጌቴሴማኒ ያሳርፉታል ማለት ነው። ሐዋርያቱ የእመቤታችንን ስጋ በጌቴሴማኒ ካሳረፉ በኋላ ወደ የአገልግሎታቸው ይሰማራሉ ማለት ነው። በዚያን ወቅት ላይ ታዲያ የእመቤታችን ስጋ በሶስተኛው ቀን ልክ እንደ ልጇ በትንሳኤ ሊያርግ ችሏል ወደ ሰማይ ማለት ነው። በሚያርግበትም ሰዓት ቅዱስ ቶማስ አንድ አካባቢ ከአገልግሎት በደመና ተጭኖ ሲመለስ እመቤታችን ስታርግ ይመለከታታል ማለት ነው። በዛን ወቅት ላይ ቶማስ ግራ ተጋብቶ ይጠይቃታል። ምንድነው እየተከናወነ ያለው? ምንድነው እየተካሄደ ያለው ብሎ በሚጠይቅበት ሰዓት ላይ እመቤታችን ተነግሯለች ለሐዋርያው ማለት ነው ወደ ሰማይ ያረገች እንደሆነ። ቅዱስ ቶማስም ታዲያ ይጠይቃል። መጀመሪያ ላይ የልጅሽን ትንሳኤ ሳላይ እርገትን ሳላይ እንዴት ይሆናል? አሁንስ ያንቺንስ እንዴት ሳላይ ብሎ ፈጽሞ ያዝናል፣ ይከፋል። ኋላ ላይ እመቤታችንም ቅዱስ ቶማስን ትነግረዋለች። ይህንን የኔን እርገትና ትንሳኤ ሐዋርያቱ እንዳላዩ ይልቁንም እሱ እንዳየ ትነግረዋለች ማለት ነው። ለሱም ማሳያ ወይም ደግሞ ምልክት ይሆን ዘንድ የመቀነቷን ወይም ደግሞ ሰበኗን ትሰጠዋለች ማለት ነው። ያንን ሰበን ይዞ ወይም ደግሞ መቀነት ይዞ ወደ ሐዋርያቱ ይመለሳል። የእመቤታችንን ነገር ምንም እንደማያውቅ ሆኖ ይጠይቃቸዋል። ታዲያ ሐዋርያቱም እመቤታችን ከልመና አቅርበው ለአምላካቸው ስጋዋ እንደተሰጣቸው በዚያም በአትክልቱ ስፍራ እንዳሳረፉት ለቅዱስ ቶማስ ሐዋርያቱ ይነግሩታል። ኋላ ላይ ቅዱስ ቶማስ እመቤታችን እንዳረገች ለሐዋርያቱ ሲነግራቸው ሐዋርያቱ አንተ መጀመሪያም የክርስቶስን ትንሳኤና እርገት እንደዚሁ ተጠራጥረ ነበረ፣ አሁንም እንደዚህ አይነት ጥርጣሬ ውስጥ የምትገኘው ብለው ፈጽሞ ይገስጹታል ማለት ነው። ኋላ ላይ እሱም ወደ መቃብሩ ስፍራ ይዘውት እንዲሄዱና እንዲያሳዩት የእመቤታችን የተቀበረችበትን ስፍራ እንዲያሳዩት ጥያቄ ያቀርብላቸዋል። ወደዛ ሄደው ወደ መቃብሩ ስፍራ ሄደው መቃብሩን ከፍተው ሲያዩት የእመቤታችን ስጋ በዛ አልነበረም ማለት ነው። ኋላ ላይም ቅዱስ ጴጥሮስና ሌሎቹ ሐዋርያት እጅግ ደንግጠው ቅዱስ ቶማስን በተናገሩት ንግግር እጅጉን ተከፍተው ይቅርታ ጠይቀው ኋላ ላይ አልፏል ማለት ነው። ለዚያም ቅዱስ ቶማስ ከእመቤታችን የተቀበለውን መቀነት ወይም ደግሞ ሰበን ለምልክት እንዲሆን ለነሱ ማሳይቷቸው ነበር። ኋላ ላይም እንግዲህ ሐዋርያቱ ለበረከት እንዲሆናቸው ተከፋፍለውታል ማለት ነው። አሁን ላይ በቤተክርስቲያን የምንመለከተው አባቶቻችን ወይም ደግሞ ይሄ መሪጌታ ተብለው የሚጠሩት አባቶች ጠምጥመው እንደ ሻሽ የሚጠቀሙት የእመቤታችን አንዱ የመቀነቷ ምሳሌ እንደሆነ ይነገራል ማለት ነው። ያው እንግዲህ ጥምጣሙ ሁለት አይነት ቢሆንም አንደኛው የእመቤታችን መቀነት በትንሳኤው ወቅት ላይ ለቶማስ የሰጠችው መቀነት ወይም ሰበን እንደሆነ ቢነገርም ሁለተኛው ደግሞ የክርስቶስ የእሾህ አምሳል እንደሆነም እንደዚሁ ይነገራል ማለት ነው። ከዛ በተጨማሪ ሰራይ ዲያቆኑ በቅዳሴ ወቅት ላይ አንድ ዲያቆን አለ የመስቀል ሚይዝ ማለት ነው። ያ መስቀል ላይ የምትመለከቱት የመቀነት ወይም ደግሞ የጨርቅ ምልክት የዚያ ምሳሌ እንደሆነ አባቶቻችን በሚስጥር እንዲሁም ደግሞ በአንድምታቸው ይናገራሉ ማለት ነው። ብቻ በአጠቃላይ ይሄ አሁን የምንጾምበት ጾም ምሳሌነቱ አንደኛው የእመቤታችንን ስጋ ሐዋርያቱ ያገኙበት ለምነው የተሳካላቸው፣ ሁለተኛው ደግሞ በነገራችን ላይ በሁለተኛ ዙርም እንደዚሁ ቶማስ ያየውን ትንሳኤ እኛ ስለምን ይቀርብናል ብለው ሁለተኛ በዓመቱ ጾምና እንደዚሁ የሁለት ሳምንት ሱባኤ ገብተው 16 ቀን ጾመው የእመቤታችን ትንሳኤና እርገቷ እንደዚሁ ለቀሪው ሐዋርያትም የተገለጠበት እንደመሆኑ መጠን እንግዲህ በሁለት ምክንያት ይህንን ጾም በሐዋርያቱ የተጾመውን ጾምና እንደዚሁ የተገባውን ሱባኤ እኛም ልጆቻቸው እንጾማለን፣ እንጸልያለን፣ እንዲሁም ደግሞ ሱባኤ እንገባለን ማለት ነው። አንደኛው የእመቤታችን ስጋ እንዲመለስላቸው፣ ሁለተኛው ደግሞ ትንሳኤዋን እንዲያዩ ማለት ነው። ስለዚህ በዚህ ምክንያት ይህንን ጾም ከሰባቱ አጽዋማት መካከል አንደኛው ሆኖ እኛም በጣም በልዩ ድምቀትና በልዩ ሁኔታ ጫጫታ ከዓለም ጋጋታ አርቀን ለራሳችን ለነፍሳችን ጊዜ በመስጠት እናሳልፈዋለን ማለት ነው። ውድ የዩቲዩብ ቻናል ቤተሰቦች በዛሬው ቆይታችን እንግዲህ በሐመረኖ ቅድስት ኪዳነ ምሕረት በመገኘት በአጠቃላይ ስለ ገዳሙ በመነሳት ወቅቱን ያማከለ መረጃ ለእናንተ በእንደዚህ አይነት መልኩ ሰጥቻችኋለሁ።
እጅግ በጣም ደስ እንድትሰኛችሁ በቪዲዮአችን ተስፋ አደርጋለሁ። በቆይታችሁም እንደዚያው እንዳተረፋችሁበት ተስፋ አደርጋለሁ። በሌሎች ቪዲዮዎችና በአዳዲስ ቆይታዎች ዳግም እንገናኛለን። ቻናላችንን ሰብስክራይብ ማድረግ እንዳይዘነጋ፣ ይህ ቪዲዮ በርካቶች ጋር እንዲዳረስልን ላይክ እና ሼር ማድረግ እንደዚሁ እንዳትረሱ። ኮመንት ላይ ሀሳብና አስተያየቶቻችሁን አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቻው።